ሰላም ሰላም ውድ አድማስ አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ የምንማማረው ስሜታችንን በቀላሉ መግለጽ እንዴት እንችላለን፣ የራሳችንን ስሜት ከሰዎች ጋር እንዴት ኮሙኒኬት ማድረግ እንችላለን የሚለውን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየትና መከታተል እንዳይረሳ ማለት ነው። እንዲሁም ኦንላይን ለመማር የሚፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። በፈለጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን። ግን እንደተለመደው በዚህ በኩል ጥያቄዎች አሉ። ከዛ ምን ብለን መመለስ እንደምንችል ደግሞ እዚህ ጋር አሉ ማለት ነው። ስለዚህ መጀመሪያ እንዴት እናንብበው የሚለውን እናያለን። አይ ሪሊ appreciate your help. I really appreciate your help ምን ማለት ነው? ስለ እርዳታህ በጣም አመሰግናለሁ ወይም ስለ እርዳታሽ በጣም አመሰግናለሁ። አይ ሪሊ ማለት በጣም በእውነት እንደማለት ከምር እንደማለት ነው። እሺ አፕሪሺየት ማለት ደግሞ ብዙ ትርጉም አለው። አፕሪሺየት ማለት ማድነቅ እንደማለት ይሆናል፣ ማመስገንም እንደማለት ይሆናል። አሁን ግን አፕሪሺየት የሚለው ማመስገንን ይተካልናል ማለት ነው። ዩር ማለት ደግሞ ያንተ ወይም ያንቺ፣ ሄልፕ ማለት ደግሞ እርዳታ ማለት ነው። እርዳታ ዩር ሄልፕ ስንል ያንቺ እርዳታ ወይም ያንተ እርዳታ እያል። አፕሪሺየት ማለት እንደነገርኳችሁ ማድነቅም ማመስገን ነው። እዚህ ጋር ማመስገን ነው በአንድ ላይ። አይ ሪሊ አፕሪሺየት ዩር ሄልፕ ስለ እርዳታ በጣም አመሰግናለሁ አለን። ከዛ መልሱን ምን ይችላል? ኢት ኢዝ ኦኬ ምንም አይደል ብለን መመለስ እንችላለን። ኢትስ ኦኬ ወይም ና ፕሮብሌም ነው ማተር ማለት እንችላለን ማለት ነው። ያ ይኸኛውስ ምን ይላል? ሃው አር ዩ ቱዴይ ማይ ዳድ። ሃው አር ዩ ቱዴይ ማይ ዳድ። አባቴ ዛሬ እንዴት ነህ? ሃው አር ዩ ቱዴይ ማይ ዳድ ስንል አባቴ ዛሬ እንዴት ነህ ለማለት እንጠቀማለን ማለት ነው። ከዛስ መልሳችን ምን ሊሆን ይችላል? አይ ፊል ቤተር ናው። አይ ፊል ቤተር ናው። አሁን በጣም ደህና ነኝ፣ አሁን በጣም ደህና ነኝ ብሎ ሊመልስለት ይችላል ማለት ነው ዳድ። ያ እንግዲህ እዚህ ጋር ማን ነው? ሀዋሪዩ ቱዳይ ልጅ ሊሆን ይችላል። ሀዋሪዩ ቱዳይ ማይ ዳድ አለ። ሀዋሪዩ ማለት እንዴት ነሽ፣ ቱዳይ ማለት ደግሞ ዛሬ ማለት ነው። ማይ ዳድ ማለት ደግሞ አባቴ። ስለዚህ አባቴ እንዴት ነህ ዛሬ፣ ከዛ መልሱ የፋዘሩ ማለት ነው። አይ ፊል ቤተር ናው፣ አሁን በጣም ደህና ነኝ አለው ማለት ነው። ከዛ መልሱ እዚህ ጋር ደግሞ ምን ይላል? አም ግላድ ቱ ሂር ዛት። አም ግላድ ቱ ሂር ዛት። ይህን ስለሰማው ደስ ብሎኛል። የልጅየው መልስ ማለት ነው፣ ተሽሎኛል ስላለው። ስለዚህ አም ማለት እንደምታውቁት ነኝ እያላችሁ ነው። ግላድ ማለት በጣም ደስተኛ ማለት ነው፣ መደሰት። ቱ ሂር ማለት ደግሞ ምንድነው? መስማት። ዛት ማለት ያንን። ስለዚህ አም ግላድ ቱ ሂር ዛት፣ ይህን ስለሰማው ደስ ብሎኛል ብለን መለስን ማለት ነው። ያ ከዛስ ኤምኢን ሚ ብለን ማንበት፣ ቲኡን ቱ ሚቱ እኔም ደስ ብሎኛል፣ የዚህኛው መልስ ማለት ነው። እኔም ደስ ብሎኛል፣ ሚቱ ካለ እኔም እያለ ነው ማለት ነው። እኔም ደስ ብሎኛል ብለን መለስን ማለት ነው። ያ እችኛዋ ደግሞ እናንተ የምትመልሷት ጥያቄ ናችሁ። ኮመንት ሴክሽን ላይ ጻፉልኝ። አይ ሪሊ አድማየር ዩ። አይ ሪሊ አድማየር ዩ ምን ማለት ነው? ኮመንት ሴክሽን ላይ ጻፉልኝ። እቺ በጣም ቀላልና ታንክስ ሶ ማች ይላል። ይህስ ምን ማለት ነው? ኮመንት ሴክሽን ላይ ጻፉልኝ ማለት ነው። ወደ ቀጣዩ እንለፍ። ያ ይሄኛውስ ምን ይላል? አም ወሪድ አባውት ሳምቲንግ። አም ወሪድ አባውት ሳምቲንግ ምን ማለት ነው? ስለ አንድ ነገር እጨነቃለሁ ወይም ስለ አንድ ነገር ስለሆነ ነገር እየተጨነቅኩ ነው አለ ማለት። አም ወሪድ አባውት ሳምቲንግ ስለሆነ ነገር እየተጨነቅኩ ነው አልኩኝ። ከዛስ መልስስ ዶን ወሪ። ከዛ ምን ሊለን ይችላል? የሆነ ሰው ዶን ወሪ አትጨነቅ ወይም አትጨነቂ። አም ወሪድ ስንል ምንድነው? በጣም ተጨነቅ ያለው እያለ ነው። አባውት ማለት ስለ እንደማለት። ሳምቲንግ ማለት ደግሞ የሆነ ነገር ማለት ነው። ወይም ስለ አንድ ነገር እየተጨነቅኩ ነው ወይም ስለሆነ ነገር እየተጨነቅኩ ነው አልን። ከዛ ዶን ወሪ መልስ ደግሞ ዶን ወሪ አትጨነቅ ወይም አትጨነቂ አልን ማለት ነው። ከዛስ እዚህ ጋርስ አይ ሆፕ ኤቭሪቲንግ ዊል ቢ ኦኬ። አይ ሆፕ ኤቭሪቲንግ ዊል ቢ ኦኬ፣ ሁሉም ጥሩ ይሆናል ብዬ እመኛለሁ ወይም ሁሉ ጥሩ እንደሚሆን ተስፋ አደርጋለሁ አልን። ከዛስ መልስ የስ ኢት ዊል ቢ ፋይን። የስ ኢት ዊል ቢ ፋይን፣ አዎ ሁሉም ጥሩ ይሆናል
አለን ማለት ነው። እንግዲህ አይ ሆፕ ማለት ተስፋ ማድረግ ወይም መመኘት። አይ ሆፕ ማለት ተስፋ ማለት ነው። ኤቭሪቲንግ ማለት ሁሉም ነገር። ዊል ደግሞ ገና ለወደፊት ነው። ስለዚህ ዊል ስንል ዘው ፊውቸር እንደዚህ ይሆናል ስንል ነው የምንጠቀመው ማለት ነው። ዊል ቢ ማለት ነው። ኦኬ ማለት ደግሞ ደህና፣ ጥሩ፣ አሪፍ ይሆናል። ስለዚህ ሁሉም ነገር አሪፍ ይሆናል አለን። ከዛ እኛም የስ ኢት ዊል ቢ ፋይን፣ ኤቭሪቲንግ ኢዝ ፋይን ማለት እንችላለን። ሁሉም ነገር ደህና ይሆናል፣ ጥሩ ይሆናል። የስ ኢት ዊል ቢ ፋይን፣ አዎ ይሆናል፣ ጥሩ ይሆናል አለን ማለት ነው። ያ እዚህ ጋስ አይ ዶን አንደርስታንድ ዚስ፣ አይ ዶን አንደርስታንድ ዚስ ሲቹዌሽን፣ አይ ዶንት አንደርስታንድ ዚስ ሲቹዌሽን፣ ይህን ሁኔታ አልገባኝም፣ ይህ ሁኔታ አልገባኝም አለን። ከዛ መልስ አይ ኤክስፕሌን ኢት፣ አይ ኤክስፕሌን ኢት፣ እኔ አስረዳሃለሁ ወይም አስረዳሻለሁ። እንግዲህ እዚህ ጋር አይዶን ካልን አይሆንም፣ አይደለም፣ አፍራሽ ነው። አንደርስታንድ ማለት ደግሞ መረዳት ነው። ስለዚህ አይዶን አንደርስታንድ ካልን አልተረዳውም እያለ ነው። ዚስ ማለት ደግሞ ይሄ፣ ሲቹዌሽን ማለት ደግሞ ሁኔታ ማለት ነው። ስለዚህ ሁኔታውን አልገባኝም ወይም አልተረዳሁትም ለማለት አይ ዶንት አንደርስታንድ ዚስ ሲቹዌሽን፣ ይህ ሁኔታ አልገባኝም ወይም አልተረዳሁትም። ከዛ መልሳችን ደግሞ ስለ ሁኔታው አስረዳሃለሁ ለማለት አይ ኤክስፕሌን ኢት እንላለን ማለት ነው። ያ እዚህ ጋር ደግሞ እናንተ የምትመልሱ ጥያቄ ያለ ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። አይ ፊል ሪሊ ሳድ ቱዴይ፣ አይ ፊል ሪሊ ሳድ ቱዴይ፣ ዛሬ ምን ማለት ነው? ይሄ ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። እዛ መልስ ደግሞ ዋት ሀፕንድ ይላል። ይህስ ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ እጠብቃለሁ ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ